ሰላም ተማሪዎች እንዴት ናችሁ? የማን ነኝ ከቀለም አካዳሚ የፊዚክስ አስተማሪያችሁ ነኝ። ዛሬ የግሬድ 10 ፊዚክስ ዩኒት 2 ላይ ደርሰናል። ባለፈው ዩኒት 1 አይተናል አይደል? አሁን ደግሞ ዩኒት 2 ቶፒካችን ምንድነው? ዩኒፎርምሊ አክሰለሬትድ ሞሽን። በጣም ኢንተረስቲንግ ቶፒክ ነው። በሲሙሌሽን የምናየው ነገርም አለ። እስከ መጨረሻ ተከታተሉ። እንደ ሁል ጊዜ መጀመሪያ ኦብጀክቲቭ ነው የሚቀድመው። ይሄ ቻፕተር ሲያልቅ እንድታውቁትና አፕላይ እንድታደርጉት የምንፈልገው ነገር አለ። አንደኛ የተለያየ ፊዚካል ፌኖሜና እንዴት ነው ዲፈረንት ታይፕስ ኦፍ ሞሽን ኤክስፕሌን ማድረግ የምንችለው? የተለያዩ አይነት አለው። ዩኒፎርምሊ አክሰለሬትድ ሞሽን ምንለው አለ። ዩኒፎርም ሞሽን ብቻ ምንለውም አለ። ስለዚህ የተለያየ ሞሽን የተለያየ ዲስክሪፕሽን እንሰጣለን። እንደገና ምን አይነት ተርም እና ምን አይነት ኢኩዌሽን ተጠቅመን ዩኒፎርምሊ አክሰለሬትድ ሞሽን ኤክስፕረስ እናደርጋለን። ዋና ቶፒካችን እቺ ናት፣ ዩኒፎርምሊ አክሰለሬትድ ሞሽን። እቺ ተርም ስትጠፋ ዩኒፎርም ሞሽን ሲሆን ሌላ ነው። ኮምፔር እናደርጋለን። እነዚህ ኢኩዌሽኖች ተጠቅመን ደግሞ ሶልቭ እናደርጋለን ፕሮብሌሞች። አት ዘ ኤንድ ደግሞ ሪሌቲቭ ቬሎሲቲ እናያለን። ኦንሊ ኢን ዋን ዳይሜንሽን ነው እንጂ 2D ሲሆን ትንሽ ከእናንተ ስኮፕ ለየት ይላል። ሶ 2.1 የመጀመሪያ ሰብ ቶፒካችን የምናየው ስለ ፖዚሽን እና ዲስፕሌስመንት ነው። ዩኒት 1 ላይ ትንሽ በሲሙሌሽንም አይተናል። ልዩነታቸው አይደለም ፖዚሽን ሳይሆን ዲስታንስ፣ ከዲስታንስ ነበር ያየነው። እስኪ አንድ ጥያቄ ልጠይቃችሁ ነው። አሁን ፖዚሽን እና ዲስታንስ እኩል ናቸው አይደሉም? እስኪ ፖዚሽን ዲስታንስ ዜ አር ኖት ኢኳል። ፖዚሽን ሲባል ሎኬሽን ነው አይደል እንዴ? ፖዚሽን የት አለ? አንድ ቦታ የት ይገኛል ማለት ሎኬሽናችን ነው። ዲስታንስ ግን ስለምናወራው የሆነ ሌንግዝ ከቨር የምናደርገው አለ አይደል? ስለዚህ ይሄኛው ዲስታንስ ስንል የሆነ ሌንግዝ ከቨር እናደርጋለን። ፖዚሽን ማለት ግን we specify location of an object። ግን ሁል ጊዜ ምን ያስፈልጋል? ሪፈረንስ ፖይንት ወይም ሪፈረንስ ኦብጀክት። ለምሳሌ እንደ ናምበር ላይን ማሰብ ትችላላችሁ። ዚስ ዋን ናምበር ላይን እንደማትስ ቢሆን ዜሮ እንደ ሪፈረንስ ፖይንት ብንጠቀመው፣ ለምሳሌ እኔ 0 ፖይንት ላይ ነኝ። ዘ ራይት ሳይድ እንደዚህ ስለዞርኩ ነው እንጂ ይሄ ሌፍት ማለት ትችላላችሁ፣ ችግር የለም። እንዳቀማመጤ ግን ተዘ ሌፍት የሆነ ሰው ካለ እና ተዘ ራይት እና ተዘ ሌፍት ስፔሲፋይ ማድረግ እችላለሁ። ዳይሬክሽን ማተር ያደርጋል። ለምሳሌ -6 ሜትር ላይ ነው ማለት እችላለሁ። ዚስ ፐርሰን ኢዝ -6 ሜትር። እዚህ አካባቢ ሌላ ካለ ደግሞ አት 5 ሜትር +5 ምናምን። ስለዚህ ሎኬሽን መናገር እንችላለን። አንድ ቦታ ዊዝ ሪፈረንስ። ሁል ጊዜ ግን ሪፈረንስ ታስፈልጋለች። እቺ ነገር ግዴታ ናት። ሪፈረንስ ፖይንት ካለ ሪፈረንስ እዚህ ጋር ሆነን ስናይማ ከዚህ 1 2 3 ነው 3 ሜትር ነው እንጂ 6 አይደለም ለምሳሌ። ስለዚህ ሪፈረንስ ያስፈልጋል። ኔጌቲቭም ፖዚቲቭም ሊሆን ደግሞ ይችላል። ኢት ዲፔንድስ ቢኮዝ እያወራን ያለ ነው ስለ ፖዚሽኑ አቀማመጡ ተዘ ሌፍት ነው ተዘ ራይት የሚለውን ዳይሬክሽን ያስፈልጋል። ፍሬም ኦፍ ሪፈረንስ ምን ማለት ነው? አሁን ደግሞ ዋት ኢዝ ፍሬም ኦፍ ሪፈረንስ? ለምን ይጠቅማል? ፖዚሽን ስፔሲፋይ ለማድረግ ለፖዚሽን ብቻ አይደለም። አሁን ለምናያቸው ሙሉ ቬክተሮች ምን ያስፈልጋል? ፍሬም ኦፍ ሪፈረንስ። ለምሳሌ እቺ መኪና ከተለያየ ቦታ ኦብዘርቭ ስናደርግ ፖይንት 1 እቺ ናምበር 1 ለዚህ ይሁንና እዚህ አካባቢ አንድ ሰው የቆመ ሰው አለ ብንል ከዚህ እስከዚህ 1 ሜትር ከሆነች በቃ የት ናት ብንለው 1 ሜትር ሄዳለች መኪናዋ ማለት ነው ይላል። ከሱ አንፃር ነው የሚያየው። እዚህ አካባቢ 2 ማለት የኛው እንደ ሪፈረንስ መጠቀም ይችላል። this one is one reference፣ የኛው ደግሞ እንደ ሪፈረንስ። አንድ ሰው እዚህ አካባቢ ሆኖ ደግሞ ከዚህ እስከዚህ 3 ሜትር ካለ አጠቃላይ 4 ሜትር እንደሄደች ነው። what is the distance? አሁን ፖዚሽን እንበልሽ። ፖዚሽን የመኪናዋ ፖዚሽን ስንት ነው ስንለው ለዚህ ሰውዬ ስንት ይላል? 4 ሜትር ሄዳለች። 4 ሜትር ርቀት ናት። ለዚህ ግን 1 ሜትር። ስለዚህ ሪፈረንስ ሲባል ኮንቪኒየንት የሆነ ቦታ መርጠን ምን እናደርግበት ነው? ስፔሲፋይ የምናደርግበት ፖዚሽን ስፔሲፋይ ለማድረግ ይጠቅማል። አሁን ስለ ዲስፕሌስመንት እንዴ ቶፒካችን ስለ ዲስፕሌስመንት ያወራል። ሶ ዲስፕሌስመንት ምንድን ነው እስክንል what is displacement? እንደገና ከዲስታንስ የሚለየው አሁን ሁሌ ዲስፕሌስመንት ሲነሳ ከዲስታንስ ኮምፔር ማድረግ ያስፈልጋል። ዩኒት 1 ላይ በሲሙሌሽን አይተነዋል። አሁንም እንዴው ዲስታንስ ሲባል it is the total length። ቅድም እየነገርኳችሁ ነበር። length total length ከቨር ያደረግነው ማለት ነው። አንድ ኦብጀክትም ማንኛውም ሰውም መኪናም ሊሆን ይችላል ኢንሞሽን። አንደኛው ኢንሞሽን ያለ ኦብጀክት የሆነ ፓዝ ተከትሎ ሙቭ አደረገ። ስታርት ፖይንት ኤንድ ኤንድ ፖይንት የተከተለው ፓዝ ብንደምረው ዲስታንሱ ብንደምረው ምን እንለዋለን? ሌንግዙ እየደመረን ዲስታንስ እንለዋለን። የተጓዘበት ርቀት ነው። ግን the shortest possible distance ለምሳሌ ጉግል ማፕ ዳይሬክሽን ከዚህ እስከዚህ መሄድ ፈልጌያለሁ ስንለው the shortest ነው የሚነግረን፣ እንደዚህ አይነግረንም። እሱ የሚነግረን ዲስፕሌስመንት ፓርቷ ነው። እንደዚህ ከምትሄዱ የትኛው ይቀላል እያላችሁ ነው? እንደዚህ ብትሄዱት the shortest possible distance ዲስፕሌስመንት እንለዋለን። ዲስፕሌስመንት ሁል ጊዜ ኮምፔር የሚያደርገው ምንድነው? ቼንጅ ኢን ፖዚሽን ነው። ቅድም ፖዚሽን አይተናል አይደለ? ቼንጅ ብቻ። ይሄ ሰው የት ነበረ? እዚህ መጨረሻ ሴት ነው እዚህ። የሁለቱም ዲፈረንስ ቤት ሄደ። ለምን እንደዚህ አይሄድም? ፓዙ ማተር አያደርግም ለዲስፕሌስመንት።
ኮምፔር የሚያደርገው ለምሳሌ ኤክስ አክሲስ ላይ ያስቀምጠን እቺ 0 ከሆነች 0 ሜትር ወደዚህ እቺ ለክተን ማለት እቺ ቀይ መስመሯ ለክተን 10 ሜትር ከሆነ ዲስፕሌስመንት ኢዝ 10 ይላል። እነዚህ ደማምረን 50 ሜትር ከመጣ ግን ዲስታንስ ኢዝ 50 ሜትር ይላል ማለት ነው። ስለዚህ ዲስፕሌስመንት ዘ ሾርተስት ፖሲብል ነው። ፋይናል ፖዚሽን ማይነስ ኢኒሻል ፖዚሽን። ዲስፕሌስመንት ስለሆነ ምን እንጨምራለን? ቬክተር አሮው። ዩኒት 1 ላይ ምን እንደነበር ያየነው አሮው ያስፈልጋል ለቬክተር ማለት ነው። ዘ ሾርተስት ዲስታንስ ነው ደግሞ ብለናል። አሁን አፕሊኬሽን እንዴ ስለ ፖዚሽን ስለ ዲስፕሌስመንት ስናወራ ምን ላይ ነው አፕሊኬሽኑ? መጀመሪያ እንደነገርኳችሁ ጉግል ማፕ ለምሳሌ በጂፒኤስ የሚያሳየን ዲስፕሌስመንት ነው። ዘ ሾርተስት ሩት ነው የሚያሳያችሁ መንገዱ ማለት ነው። አትሌቶች ለምን ሲጀምሩ እንደዚህ ከዛስ 4-5 ጊዜ ሲዞሩ እንበል ለምሳሌ 4 ጊዜ አንድ ሰው ፒክ እናድርግ። ይሄኛው ሲዞር እችን ፓዝ አይከተልም እንጂ ፐርፌክትሊ ሰርክል እያደረገ በዚች ፓዝ 4 ጊዜ ቢዞር ዲስፕሌስመንት ምን ሊሆን ይችላል? 0 ሊሆን ይችላል። ግን ሲጀምሩ አቀማመጣቸው እንደዚህ ነው እንጂ የተለያየ መንገድ ስለሚጠቀሙ 0 ሊሆን አይችልም። ፐርፌክትሊ ሰርክል እየጠበቀ በሄደበት አይደለም የሚደግም። ቆይቶ እዚህ ይመጣል፣ ቆይቶ እዚህ ይመጣል። ዋና ቶፒካችን ግን ምንድነው? ዲስታንስ እና ዲስፕሌስመንት የተለያየ ነው። እዚህ ማአት ዲስታንስ ከቨር አድርገው 5 ጊዜ ዙረው ለምሳሌ 10,000 ሜትር አይደለም ለምሳሌ ሩጫው እንበል 10,000 ሜትር ዙረው ይሄ ዲስታንስ ከሆነ ዲስፕሌስመንት ግን መጨረሻ 1 ሜትር ሁላ ሊሆን ይችላል። አይገርምም? 10,000 ሜትር ሮጠው 1 ሜትር ሊሆን ይችላል። ምክንያቱም ቼንጅ ያደርጉበት ከዚህ ሲጨርስ ወደዚህ መጥቶ በቃ 1 ሜትር ዲፈረንስ ሊኖር ይችላል። ቢኮዝ ዲስፕሌስመንት ማተር የሚያደርገው ፋይናል ማይነስ ኢኒሻል ነው እንጂ ዘ ሆል ፓዝ አይደለም የምንደምረው። ሌላ ድራይቭ ስናደርግ ይላል። ድራይቭ ስናደርግ ለምሳሌ ኤፊሽንሲ ዲፔንድስ ኦን ዘ ዲስታንስ። አንዳንድ ሾፌሮች ለምሳሌ ታክሲ ላይ አይታችሁ ከሆነ አንዳንድ ከትራፊክ ፖሊስ ለማምለጥ ሲሉ የተለያየ ዚግዛግ መንገድ ሊመርጡ ይችላሉ። ግን አት ዘ ኮስት ኦፍ ምንድነው? ፊውላቸው እየጨረሱ ነው። ግን የሆነ ካልኩሌት አድርገው የሚያገኙት ትርፍ ካለ ምን ያደርጋሉ? እንደዚህ ሲሄዱ ኖርማል መንገድ እንደዚህ ሆኖ ትራፊክ ፖሊስ እዚህ አካባቢ ካለ እንደዚህ ይሄዳሉ። ግን ፊውላቸው ትንሽ ይጨርሳል። ከብሩ የሚያገኙት ነገር ካለ ግን አንዳንዶች ደግሞ አክቹአሊ መንገዱ እንደዚህ ሆኖ ብዙ ወጪ ካለው አሁን ነዳጅ ለመቀነስ ብለው እንደዚህ ሊሄዱ ይችላሉ ማለት ነው። ስለዚህ ዲስፕሌስመንት ማወቅ ነገሮች ያቀልልናል። ምክንያቱም ዘ ሾርተስት ዲስታንስ ነው የምንሄደው። አሁን ሌትስ ኢማጂን እስኪ ኢማጂን አድርጉት። አንድ ከዚህ ቤታችሁ እዚህ ነው የሆነ እዚህ አካባቢ ለመዝናናት ልትሄዱ ነው እንበል። ወክ አረጋችሁ ዚስ ዋን ሬድ ላይን ይዩት። ወክ እያደረጋችሁ ነው። ለምን ሾርተስት ዲስታንስ እንደዚህ መሄድ አልፈለጋችሁም? በአንድ ጊዜ መድረስ ካልፈለጋችሁ ሙዚቃ እየሰማችሁ ምናምን እንደዚህ አይነት 400 ሜትር ተጓዛችሁ። ግን ዘ ሾርተስት ዲስታንስ ብትሄዱ ኑሮ ፈጥናችሁ መልእክት ለማድረስ ቢሆን ኑሮ ግን ይሄኛው ነው በጣም ዘ ሾርተስት ዲስታንስ የሚባል 100 ሜትር ብቻ ናት። ስለዚህ ዲስታንስ ስንት ነው? ዲስፕሌስመንት ስንት ነው እዚህ ጋር? እሺ ዲስታንስ ያለው አክቹአሊ የተጓዘበት ነው። በዚህ አልተጓዘም ሰውየው። ስለዚህ 400 ሜትር ናት እቺ። መልሳችን 400 ሜትር ነው። ለዲስፕሌስመንትስ ዘ ሾርተስት ዲስታንስ 100 ሜትር። ኦኬ 100 ሜትር ብቻ በቂ ነው? እንዳትሳሳቱ። 100 ሜትር ብቻ በቂ አይደለም። እንደዚህ ካረጋችሁ እኔ አሁን እንደዚህ ፈተና እንደዚህ አምጥቼ 100 ሜትር ስትሉ ግማሽ ነጥብ ነው የሚሰጣችሁ። 0.5 ነው የሚሰጣችሁ። ቢኮዝ ዳይሬክሽን ያስፈልጋል። እቺ አሁን አንግል ከተነገረ ለምሳሌ 40 ዲግሪ ከሆነ አት ብላችሁ ለምሳሌ አት 40 ዲግሪ ማለት ትችላላችሁ። ኦር ደግሞ ዲግሪው ካልተነገረ እንኳን ኖርዝ ኢስት ነው። እንደዚህ አይነት ከሆነ ኖርዝ ኦፍ ኢስት ወይም ኢስት ኦፍ ኖርዝ እንደዚህ አይነት ነው። እንደዚህ ማለት ትችላላችሁ። ዳይሬክሽንስ መጨመር አለባችሁ። ቢኮዝ ዊ አር ቶኪንግ አባውት አት ዲስፕሌስመንት ቬክተር ስለሆነ ዳይሬክሽን ያስፈልጋችኋል ማለት ነው። ሌላስ እነዚህ ሁለት ነገሮች እቺ መጻፋችሁ ላይ አለች አይ ቲንክ። እኔ ደግሞ ይሄኛውን ጨመርኩት። ምን ይላል? ካን ዲስፕሌስመንት ቢ ዜሮ ዋይል ዲስታንስ ኢዝ ኖት። አሁን ዲስፕሌስመንት ኤስ አሮ ያለበት ዲስፕሌስመንት እንበለው፣ ዲስታንስ ደግሞ እንደዚህ። ሶ የትኛው ነው ዲስፕሌስመንት ዜሮ ሆኖ ይሄኛው ደግሞ ዲፈረንት ፍሮም ዜሮ የሚሆንበት ነው ትክክል ወይስ? ኦኬ ዲፈረንት ፍሮም ዜሮ ሆኖ እንደዚህ። እስኪ ዲስፕሌስመንት ዜሮ የሚሆንበት ዲስታንስ ግን የማይሆንበት ኬዝ ነው ትክክል ወይስ ዲስታንስ ዜሮ ሆኖ ዲስፕሌስመንት ደግሞ ዲፈረንት ፍሮም ዜሮ? የትኛው ነው ትክክል ሊሆን የሚችል? ዲስታንስ ዜሮ ከሆነ አልተጓዛችሁ ማለት አንድ ኦብጀክት ለምሳሌ ከዚህ ተነስቶ የሆነ ነገር ከሄደ ዲስታንስ አለ አይደለ? ዲስታንስ አለ። ዲስፕሌስመንት ደግሞ ያቺ ሾርተስት ፓዝዋ
ዲስታንስ ዜሮ ነው። ዲስታንስ ዜሮ ለማድረግ እችን ፓርት ማለት ነው። ዲስታንስ ዜሮ ለማድረግ ግን አትንቀሳቀሱም። ከቨር የምታደርጉት ሌንግዝ የለም። እዛው ናችሁ ማለት ነው። እኔ እዚህ ነኝ፣ አልተንቀሳቀስኩም። ለአንድ 4 ሰከንድ ምናምን ከቆየው ዲስታንስ ዜሮ። ሶ ዲስታንስ ዜሮ ሆኖ ዲስፕሌስመንት ይሄ ሊሆን አይችልም። ይሄኛው ሊሆን አይችልም። ዲስታንስ ዜሮ ከሆነ ዲስፕሌስመንትም ባይ ዲፎልት ዜሮ ነው የሚሆነው። አልተንቀሳቀሳችሁ ማለት ነው። ስለዚህ ይሄኛው መልሳችሁ ምን ይሆናል ማለት ነው? ኖ ነው። እቺ ግን የስ ያ ፐርፌክት ሊሆን ይችላል። ለምን ዲሞንስትሬት ላደርግላችሁ ነው። አሁን እዩኝ፣ እዚህ ጋር ነኝ። ከዛ ሄድኩኝ። እሺ 2 ሴንቲሜትር ልበል ለምሳሌ። ተመለስኩኝ ወደ ነበርኩበት 2 ሴንቲሜትር ሄድኩኝ። ከዚህ 2 ሴንቲሜትር ሄድኩኝ። እንደገና ተመለስኩ 2 ሴንቲሜትር። ስለዚህ ዲስታንስ ስንት ነው? 4 ሴንቲሜትር ነው የሄድኩት። ዳይሬክሽን ማተር አያደርግም። ቢኮዝ 2 ሴንቲሜትር እንደገና 2 ሴንቲሜትር። ግን ከዚህ ተነስቼ ሄድኩኝ፣ ተመለስኩ። ወደ ነበርኩበት ስመለስ ዲስፕሌስመንት ኢዝ ዜሮ። ሶ የስ ነው። ዲስፕሌስመንት ወደ ነበርበት ቦታ መመለስ ዜሮ ይባላል። ማንኛውም ኦብጀክት ዞሮም ሊሆን ይችላል። ፓዙ ማተር አያደርግም። ዞራችሁ ወደ ነበራችሁበት ቦታ ስትመለሱ ዲስፕሌስመንት ኢዝ ዜሮ። ማአት ዲስታንስ ከቨር አድርጋችሁ ዲስፕሌስመንት ዜሮ የሚሆኑበት ኬዝ አለ። ይሄኛው ግን ሊሆን አይችልም። ዘ ሪቨርስ ሊሆን አይችልም። ዲስታንስ ከሌለ ዲስፕሌስመንትም የለም ማለት ነው። እሺ አሁን አንድ ጥያቄ ፓውዝ አድርጋችሁ ስሩ እናንተ። ከዛ እኔ ከምሰራው ደግሞ ኮሬክሽን ውሰዱ። ፐርሰንት ትራቭል ይችላል። ዳይሬክሽን ማተር ያደርጋል። ኢስት እና ኖርዝ ተሰጥቷቸዋል። ዋት ኢዝ ሁለት ነገር ተጠይቃቸዋል፣ ዲስታንስ እና ዲስፕሌስመንት። ኢንተረስቲንግ ጥያቄ ነው። ኤክስ ዋይ አክሲስ አድርጋችሁ ስሩ። ምን ማለት ነው? ኤክስ ዋይ አክሲስ ስንል ያው ኖርዝ ሳውዝ እንደምንለው ይሄም የምታውቁት ነገር ስለሆነ ማለት ነው። ኦኬ ሶ 3 ሜትር ኤስት ሌድ። ይሄኛው ሪፈረንስ መጀመሪያ ስንጀምር ሪፈረንስ ፖይንት እያለን ነበረ። ኦሪጂን ነው ብዙ ጊዜ ሪፈረንስ ፖይንት የምንጠቀመው፣ ግዴታ አይደለም ግን ኮንቪኒየንት ዜሮ ኦሪጂናችን ዜሮ እናደርግና 3 ሜትር እሄዳለሁ እንደዚህ በስኬል ስለን ይሄኛው 3 ሜትር ነው እንበል። 3 ሜትር ይሄኛው አይደለም 3 ሜትር 3 ሜትር ሪፕሬዘንት አድርጋለሁ። ዩኒቷን አስታወሳችሁ? ግራፊካሊ ሪፕሬዘንት አደረኩት ሜይ ቢ በ3 ሴንቲሜትር ማለት ነው እንጂ ይቺ አይደለችም 3 ሜትር ሪፕሬዘንት አድርጌው ነው። ከዛ እንደገና 4 ሜትር ሄደ ወደዚህ 4 ሜትር። ዋት ኢዝ ዲስታንስ እና ዲስፕሌስመንት አለ። ሰው ሁለት ጥያቄ አለ። ዲስታንስ ስንት ነው? እንደገና ዲስፕሌስመንት ስንት ነው? አረው አላት አይደለ? ዲስፕሌስመንት ማለት ናት። ሶ 3 ሜትር ሄድኩኝ። ለዲስታንስ ስለ ዳይሬክሽን አትጨነቁ። እያንዳንዷ የለፋችሁት ድካም አለ ማለት ነው። 3 ሜትር ሄዳችሁ 4 ሜትር ሄዳችሁ እንዴት ለምን እንደዚህ ስትጓዙ አትሉም። ብቻ 3 ሜትር እና 4 ሜትር ከሆነ 3 ሲደመር 4 ብላችሁ 7 በቃ ስካላር ዳይሬክሽን ምንም ኮንሲደር አታደርጉም። 7 ሜትር ኢዝ አወር ዲስታንስ ማለት ነው። ዲስፕሌስመንትስ የዲስፕሌስመንት ዴፊኒሽን አስታወሳችሁ? ዲስፕሌስመንት ኢዝ ዘ ዲፈረንስ ቢትዊን ፋይናል ፖይንት ኤንድ ኢኒሻል ፖይንት ማለት ናት። መነሻችን የት ነበረ? ፐርሰን ነው። ኦኬ ፐርሰን ከዚህ ተነስቶ እንደዚህ ሄደ እንደዚህ ሄደ። ዚስ ዋን ኢዝ ስታርቲንግ ፖይንት፣ ዚስ ዋን ኢዝ ኤንድ ፖይንት። ሶ ዋት ኢዝ ዘ ዲፈረንስ? እቺ ናት እኮ ዚስ ዋን ኢዝ ኮልድ ዲስፕሌስመንት። ከዚህ ተነስቶ ወደዚህ ነው ሄደው ዘ ሾርተስት ዲስታንስ። ስለዚህ እቺ ናት ዲስፕሌስመንት ማለት። ስንት ናት እስኪ እናውቃለን? ግራፊካል ከሆነ መለካት ትችላላችሁ፣ ግን በፓይታጎራስ ቴዎረም መስራት አይቻልም። ፓይታጎራስ ቴዎረም አፕላይ ለማድረግ ደግሞ ሁል ጊዜ 90 ዲግሪ መኖር አለበት። የት አለ ታዲያ 90 ዲግሪ? አለ እዚህ 90። እቺ 90 መሆኗ እንዴት እርግጠኛ ሆናችሁ? እኔ 90 ነው እያልኳችሁ ነው። ሃው ቢኮዝ ሁል ጊዜ ኖርዝ እቺ መስቀለኛ ስትሰሩ እንደዚህ አይነት 90 ዲግሪ ናቸው ሁል ጊዜ ቢትዊን ኢስት እና ኖርዝ ዳይሬክሽን ምንድነው ልዩነቱ? ኢስት እና ኖርዝ በማከላቸው ምን አለ? 90 ዲግሪ። ሶ ሹር ከሆናችሁ በኋላ ነው ፓይታጎራስ ቴዎረም አፕላይ የምታደርጉት። በፓይታጎራስ ስሩትና ስንት ነው ይሄኛው የሚመጣላችሁ? 5። እንዴት አወቅኩት? ዘ ስኩዌር ሩት ኦፍ ከዩኒት 1 ብታስታውሱት 3 ስኩዌር 4 ስኩዌር ከሩት ሲወጣ 5 ሜትር ይሆናል ማለት ነው። የትኛው ይበልጣል? እስኪ ቅድም እየነገርኳችሁ ነበር። ሁሌ ሊበልጥ እንደዚህ ማለት ነው። ዲስታንስ ኢዝ ኤልዌይስ ግሬተር ዛን ኦር ኢኳል ቱ ምን? ዲስፕሌስመንት። ዲስታንስ ነው የሚበልጠው ሁሌ። አትሊስት ኢኳል ነው ሊሆኑ የሚችሉ። ያው 7 ሜትር ይሄኛው ግን 5 ሜትር። ሁለቱም ዜሮ ሊሆኑ ይችላሉ፣ ሁለቱም ኢኳል ሊሆኑ ይችላሉ። ከዛ በኋላ ግን ዲስታንስ ነው የሚበልጥ። 2.1 ያየነው ዲቴል ይሄ ነበር። ምንድን ነበር ያየነው? ዋት ኢዝ ፖዚሽን። ፖዚሽን ዲፋይን አድርገን ፖዚሽን ዲፋይን ለማድረግ ደግሞ ምን ያስፈልጋል ብለናል? ፍሬም ኦፍ ሪፈረንስ። ፍሬም ኦፍ ሪፈረንስ ቾይስ ነው። ቾይስ የሆነ ቦታ ከዚህ መለካት ቦታ። ዘ ኮንሰፕት ኦፍ ዲስፕሌስመንት ከምን ጋር? ከፖዚሽን። ፖዚሽን ቼንጅ ሲኖር ምን አለ?
ዲስፕሌስመንት አለ። አክቹዋሊ የተንቀሳቀሳችሁት ዲስታንስ ደግሞ ዘሆል ስካላር በስካላር ሆኖ ዳይሬክሽን ማተር ሳያደርግ የተጓዛችሁት ሌንግዝ ወይም ፓዙ ተከትላችሁ ምን እንለዋለን? ዲስታንስ። እንደገና ዲስፕሌስመንት እና ዲስታንስ ደግሞ እንዴት ኳልኩሌት ታደርጋላችሁ የሚለውን አይተናል። ቀጣይ በ2.2 እንገናኛለን። እስከዛው ቻው።